ሱዳን ከኢትዮጵያ በሚያዋስናት የምስራቁ ድንበር በኩል አዲስ ወታደራዊ ግንባር ለመክፈት እንደተዘጋጀች ተነገረ። ሱዳን ከኢትዮጵያ በምስራቅ በኩል በሚያዋስናት ድንበር አቅራቢያ አዲስ ወታደራዊ ግንባር ለመክፈት በዝግጅት ላይ እንደሆነች የሱዳን ኦፊሴላዊ ምንጮች ገለጹ። አዲስ ውሳኔ የመጣው ኢትዮጵያ ታጣቂ ኃይሉን ወይም አርኤስኤፍና የነሱ ደጋፊ የሆኑ ቅጥረኞችን በሁለቱ ድንበር አቅራቢያ ስልጠና ወስዶ ብሉ ናይል ክልልን እንዲያጠቁ ፈቅዳለች በሚል እንደሆነ አልጀዚራ ያናገራቸው የሱዳን መንግስታዊ ምንጮች አረጋግጠዋል። የሱዳን መንግስት ምንጮች እንደገለጹት የኢትዮጵያ ባለስልጣናት ከሌሎች ቀጠናዊ ኃይሎች ጋር በመተባበር ከፈጥኖ ደራሽ ሰራዊቱ ጋር ወታደራዊ ቅንጅት መፍጠራቸውን ተናግረዋል። የኢትዮጵያ መንግስት ሁለቱን ሀገራት በሰሜን ምስራቅ በሚያዋስነው በቤንሻንጉል ጉሙዝ ክልል ዋና ከተማ በሆነች አሶሳ ከተማ በኩል ለፈጥኖ ደራሽ ኃይሎች የጦር ተሽከርካሪዎች፣ መድፍና የጠለፋ መሳሪያ ስርዓቶች እንዲቀርብ ማድረጓን ሱዳኖች እንደሚያውቁ የዜና ምንጮች አክሏል። እንደ ተንታኞች ገለጻ ኢትዮጵያ በሱዳን ጦርነት ጣልቃ መግባቷንና አሁን ሱዳን ይከፍታሉ ያለችው የጦር ግንባር የህዳሴ ግድብ መገኛ ቀጠና በመሆኑ ከግብጾች ቀጠናዊ ወታደራዊ እንቅስቃሴ ጋር ተዳምሮ ለኢትዮጵያ ስጋት ሊሆን ይችላል ተብሏል። አጠቃላይ እንግዲህ ኢትዮጵያና ሱዳን ሌላ ውጥረት ውስጥ ገብቷል የሚል እንግዲህ ከሱዳን የተሰጠ መግለጫ ነው። ከዚህ በፊት በሰሜኑ ጦርነት ወቅት ወደ አማራ ክልል አልፋሽቃ የሚባል መሬት አካባቢ ላይም ግጭትና ወረራ መፈጸማቸው የሚታወስ ነው። ሱዳኖች አልፎም እንግዲህ በተደጋጋሚም ወረራ ለማድረግ በተለይ ወደ አማራ ክልል መተማ አካባቢ በተደጋጋሚ ሲሞክሩ ነበረ። ብዙ ጊዜ ውጊያ ሲከፈት ነበረ ማለት ነው እዛ ስፍራ። አሁን ደግሞ ወደዚህ ስፍራ የኢትዮጵያ መንግስት ልዩ ኃይሉን ረድቶታል በሚልም ነው የሱዳን ልዩ ኃይል ፊቱን ወደ ዱባይ ወይም ወደ ተባበሩት አረብ ኤምሬትስ ሲያዞር ዋና ደግሞ የሌሎቹ ደግሞ ወደ ሳውዲ አረቢያና የተለያዩ አካባቢዎች ተቃራኒው የመንግስት ወታደራዊ ኃይሎች እንዳዞሩ ጭምርም ነው። እነዚህ እንግዲህ ሁለት የተለያየ ተቃራኒ ቡድኖች ናቸው። ምናልባት የሱዳኑን አርኤስኤፍ ወይም ሱዳንን ስፔሻል ፎርሶችን የኢትዮጵያ መንግስት ደግፏል በሚልም ነው ቅሬታን ያቀረቡት። ከዛም የተነሳ ደግሞ ይህ ስፍራ ታላቁ ህዳሴ ግድብ የተገደበበት ስፍራ ነው። ቤንሻንጉል ጉሙዝ እንደምታወቀው መነሻውን ከወደ አማራ ክልል አባይ አድርጎ ግድቡን ደግሞ እንግዲህ ያበቃለት ጉዳይ ቤንሻንጉል ጉሙዝ ውስጥ ነው። በዚህ ስፍራ እንግዲህ ጦርነት ሊገጥም እንደሚችልም ነው። ግብጽ ደግሞ ከአንድም ሁለቴ ኢትዮጵያን በተዘዋዋሪ ለማጥቃትና ለማዳከም ትሞክራለች። ከዛ በኋላ የራሷን አጀንዳ ይዛ ለመንቀሳቀስ ታስባለች። ይህ ደግሞ እንደ ህዝብም እንደማይቻል ጭምርም ነው፣ የማይሆን ነው። ግብጽ እድሜ ዘመኗን እንደተተናኮለችና መጥፎ ነገር እንዳሰበች ይቀራታል እንጂ አይሳካላትም። ምክንያቱም እሷ አሁን አባይ ላይ ያለውን ተስፋ አንስታ ሌላ እዛው ባህር ዳርቻ አላት። እሷ ላንድ ሎክድ አይደለችም፣ ወደብ አላት። ውሃውን ወደዛ ዙራ የምትጠቀምበት ነው። ካልሆነ ምቀኝነት ነው፣ የኢትዮጵያን እድገት ስለማትፈልግ ክፋት ካልሆነ በስተቀር ውሃዎች አጠቃቀም ስርዓቶችን ሰው ሰራሽ ውሃዎችን በመስራት ማሳደግ ትችላለች። ሀገሪቷን የውሃ ፍላጎቷን ልትቀንስ ትችላለች። እሷ ሁሌ ክፋት ብቻ አይምሯ ላይ እንደመመላለስ ጭምርም ነው። ሱዳንና ኢትዮጵያ ፍጥጫ ውስጥ የገቡበት ዋነኛው ምክንያት እንግዲህ የኢትዮጵያ መንግስት የሱዳንን ልዩ ኃይል ረድቶታል በሚልም ነው። ከዚህ በፊት እንግዲህ ኢትዮጵያ የሱዳንን ጦርነት ለማስቆም የተቻላትን ሁሉ ስታደርግ እንደከረመችም የአደባባይ መረጃዎች ናቸው። ታዲያ ዛሬ ምን አመጣው በማለትም ነው በርካቶቹም እየገለጹ ያሉት። እንግዲህ በዚህ ዙሪያ በሱዳኑ ጦርነት አሁንም ኢትዮጵያ እጇ አለበት የሚባለው ነገር በዋናነት እንግዲህ ክስ አቅርበዋል ማለትም ነው። በአሁኑ ሰዓት በቅርቡ ህዳሴው ግድብ ተመርቆ ወደ ስራ ገብቷል የተባለው ታላቁ ህዳሴ ግድብ አካባቢ ጦርነት ለመክፈት ብታሰብ ኢትዮጵያ እንግዲህ እንደማይቻል ጨምረም ነው። በዚህ አካባቢ እውነት ይሁን ውሸት ይሁን የኢትዮጵያ መንግስት እስካሁን ድረስ ያለው መግለጫ የለም። የሱዳንን ጦር አሰልጥኗል፣ እውነት ለግጭት አሰልጥኗል ወይ የሚለው ነገር በተለይ በዚህ ዙሪያ እንግዲህ መንግስት መግለጫ ወይም መንግስት ጸጥታ ኃይሎች ወይም ወታደራዊ አዛዦች ወታደራዊ ተቋም እስካሁን የሰጠ ምንም መግለጫ የለም። ሱዳኖች ደግሞ ከኢትዮጵያ ጋር በአሁኑ ሰዓት እርስ በርስ ትርምስ ላይ ያለችው ሱዳን አሁን ወደ ኢትዮጵያ ውጊያ ገባው ማለት ሌላ ለራሷ ቀውስ ይዞ እንደመጣባት ጭምርም እውነታም ነው። በአሁኑ ሰዓት እንግዲህ በሱዳኑ ጦርነት ላይ ከፍተኛ የበላይነት ይዞ ያለው የሱዳን ልዩ ኃይል ነው። ልዩ ኃይሉ አልተቻለም። በከፍተኛ ሁኔታ ዋና ስፍራዎችን እየተቆጣጠረ እንደሚገኝ ጭምርም ነው። ዋና ወታደራዊ ቦታዎቹ እንግዲህ በከፍተኛ ሁኔታ እየተሽመደመዱ እንደሚገኙ ጭምርም ነው። በዚህ ዙሪያ እንግዲህ አጠቃላይ የተነሳው ውዝግብ እስካሁን ድረስ እንግዲህ ሱዳን ላይ ከፍተኛ እልቂትን ይዘው እያስከተለ ይገኛል። የዜጎችን ነገር ታሳቢ ያላደረጉም በዚሁ በሱዳኑ ጦርነት
በተለይ በካርቱም ላይ በርካታ ታዋቂና አንጋፋ የሆኑት የሱዳን አርቲስቶች፣ ዘመን ተሻጋሪ ድምፃውያን ህልፈታቸው ለከፍተኛ ሀዘን ውስጥ ዳርጓቸዋል። ሱዳን የእርስ በርስ ግጭት ማንንም አልጎዳም፣ ዞሮ ዞሮ ራሷን ነው። የሚዋጉት ቡድኖችም ስለ ሀገራቸው ስለ አካባቢያቸው ግድ አይላቸውም። በጣም ጨካኞች ናቸው። ምክንያቱም ትውልድን ወደ ድካም ነው። ሱዳን ከዚህ በፊት የነበረው ኢኮኖሚ ጥሩ የተሻሻለና ምቹ ነበረ። ለስራ በርካታ ኢትዮጵያኖችም ሄዶ ሰርቶ የተቀየሩባት ሀገር ነች። ለረጅም ዓመታት ኢትዮጵያኖች የኖሩባት ሀገር ነች ሱዳን። ዛሬ ግን እንዲህ ተሽመድመዳ የእርስ በርስ የጦርነት ቀጠና መሆኗን ስታይ በርካታ ኢትዮጵያኖች ያዘኑበትና ከልብ ያነቡበት ክስተት እንደሆነ ጭምርም የአደባባይ መረጃዎች ናቸው። እስከ መቼ ነው የሱዳን ጉዳይ በማለትም በርካቶቹ ሀዘናቸውንና ሀሳባቸውን እየገለጹ እንደሚገኙ ጭምርም የአደባባይ እውነታዎች ናቸው። በሱዳኑ በሰሜኑ ጦርነት በማስመልከት በተለይ ሰሜናዊ ክፍል ላይ ከፍተኛ ውጊያ እንደሚደረግ ጭምርም ነው። በኢትዮጵያ በኩል ከዚህ በፊት እንደነበረ ማለት ነው። አሁን ግን ትንሽ ጋብ ማለቱ ፋኖና መንግስት ተስማምቷል ቢባልም እስካሁን ድረስ ግን እነ ዘመነ ካሴ ፍጻሜያቸው ምን ይሆን አይታወቅም። ተስማምተውን ሳይስማሙ ይቅር የምታወቀው ነገር የለም። ግን የፋኖ ዋና ቃል አቀባይ እንዳጠቃላይ ማለትም ነው እሱ ከመንግስት ጋር ወደ መስማማት መምጣቱ የአደባባይ መረጃዎች ናቸው። ስር ያሉት ምን ይሆን እጣ ፈንታቸው እስካሁን ድረስ የታወቀ ነገር የለም። ታዲያስ ኢትዮጵያ ከጦርነት ወደ ጦርነትም ለኢትዮጵያ መከራ ነው የሚሆነው። ምናልባት ሱዳን ደግሞ በዚህ ውጊያ ላይ ከፍተኛ ዋጋ እንደምትከፍልበትም ነው፣ ሌላ እልቂት እንደሆነም ነው ሱዳን እያለች ያለችው። የኢትዮጵያ መንግስት አሰልጥኖ ደቡባዊና የኢል ክፍልን ለማጥቃት ዝግጅት ላይ ነው። ስለዚህ እኔ ወደ ኋላ አልልም፣ ከፍተኛ ውጊያ ነው የምከፍተው በምድር ዙሪያ ነው ኢትዮጵያ ላይ ውጊያ ከፍታለሁ ያለች ነው ሱዳን በአቅሟ። ሱዳን እንግዲህ በዚህ ጦርነት የበለጠ የሚከስር ማን እንደሆነ የታወቀ ነው። በጣም ከፍተኛ ውድመትንና ክሳራን ይዞ እንደመጣ ጨምረም ነው። በርካታ ንጹሃኖች እያለቁ እንደሚገኙ ጨምረም የእርስ በርስ ግጭትና ጦርነት የትም እንደማይጠቅም በሱዳንም ይሁን በኢትዮጵያም የሱዳን ኢኮኖሚ ውድመት ኢትዮጵያ ላይ ተጽዕኖ ያሳድራል። የኢትዮጵያ ኢኮኖሚ ውድመት ሱዳን ላይ ደግሞ በተመሳሳይ ተጽዕኖ እንደሚያሳድር የአደባባይ እውነታዎች ናቸው። ስለዚህ የእርስ በርስ ግጭትና ጦርነት እልቂት መጨረሻው ያው ምንም ውድመትና ውድመት ነው፣ መጥፋት ነው። ስለዚህ አይጠቅምም በማለት ነው በርካታ ምሁራኖች ሀሳባቸውን እያጋሩ ያሉት። ጦርነት ከምን ጊዜውም በላይ ለምስራቅ አፍሪካ አያስፈልግም። አሁንም የምስራቅ አፍሪካ ነዋሪዎች ጦርነትን ተያይዞታል። ጦርነትን ስራ አድርጎ እስከተያያዙ ድረስ የኢኮኖሚ ውድቀት፣ ቀውስ፣ የድሀ ልጆች ማለቅ ከፍተኛ ተጽዕኖ ይዞ እንደሚመጣ ጨምርም ለበርካቶችም ስጋት እንደፈጠረ ጀምርም ቀጠናዊ ስጋት እንዳለበት ጀምረም አሁን በዚህ ስፍራ በታላቁ ህዳሴ ግድብ አካባቢ ጦርነት ተከፈተ ማለት ሌላ ቀውስ ይዞ ሊመጣ እንደሚችልም ከፍተኛ ስጋትን ይዞ እየመጣ እንደሆነም ነው በርካቶቹም የገለጹት። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት ዕለታዊ መረጃዎችን በማስመልከት የኢትዮጵያ ዜና ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይ ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ደግሞ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።